ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ፕሬዝዳንት ዶናልድ ትራምፕ ኢትዮጵያንና ግብፅን ለመሸምገል ዝግጁ መሆናቸውን ገለጹ። የጥምቀት በዓል ያለምንም የጸጥታ ችግር ለማክበር አስፈላጊው የቅድመ ዝግጅት ሥራ ተጠናቋል ሲሉ ሌተና ጀነራል ብርሃኑ በቀለ ገለጹ። የትናንቷ ህወሓት ዛሬ የለችም ነገም አትመጣም ሲሉ የህወሓት የቁጥጥር ኮሚሽን ሊቀመንበር ተክለ ብርሃን አርአያ ገለጹ። ያለ ሰራተኛ ፈቃድ የሚፈጸም የደሞዝ ቅነሳና የክፍያ መዘግየት በአስተዳደር በደልነት ተፈረጀ። የእስራኤል ወታደሮች ራስን ማጥፋትና በጭንቀት መታወክ መጠን መጨመሩ ተሰማ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሠራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ አገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነጻነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት። ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብፅን ለመሸምገል ዝግጁ መሆናቸውን ገለጹ። ኢትዮጵያና ግብፅን ለመሸምገል ዝግጁ መሆናቸውን ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት አርብ ጥር 16 2026 ዓ ም እንደ አውሮፓውያን አቆጣጠር ለግብፁ ፕሬዝዳንት አብዶል ፈታህ አልሲሲ በጻፉት 2 ገጽ ደብዳቤ ሽምግልናውን እንደገና ለመጀመር ዝግጁነታቸውን አረጋግጠዋል። በድርቅ ወቅት ውሃው የሚለቀቅበትን መጠን እንዲሁም ኢትዮጵያ ኤሌክትሪክ ማመንጨት መብቷን ታሳቢ ያደረገና ኢትዮጵያ የምታመነጨውን የኤሌክትሪክ ኃይል ለግብፅና ሱዳን መሸጥ የምትችልበት ሁኔታ ላይ ጭምር ለመሸምገል ዝግጁ መሆናቸውን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ለግብፁ መሪ አልሲሲ የጻፉት ደብዳቤ በማኅበራዊ ሚዲያ የተሰራጨ ሲሆን የአፍሪካና የመካከለኛው ምስራቅ አማካሪያቸው አምባሳደር ማሳድ ብሎስ ስለ ደብዳቤው ትክክለኛነት በማኅበራዊ ሚዲያቸው አረጋግጠዋል። ፕሬዝዳንት ዶናልድ ትራምፕ በዚህ ደብዳቤያቸው ሁሌም ኢትዮጵያ እንደምትለው የትኛውም ሀገር ብቻውን የአባይ ውሃን የመቆጣጠር መብት የለውም ብለዋል። የጥምቀት በዓል ያለምንም የጸጥታ ችግር ለማክበር አስፈላጊው የቅድመ ዝግጅት ሥራ ተጠናቋል ሲሉ ሌተና ጀነራል ብርሃኑ በቀለ ገለጹ። የጥምቀት በዓል ያለምንም የጸጥታ ችግር ለማክበር አስፈላጊው የቅድመ ዝግጅት ሥራ መጠናቀቁን የሰሜን ምዕራብ ዕዝ ዋና አዛዥ ሌተና ጀነራል ብርሃኑ በቀለ ከጸጥታ ኃይሉ ጋር በጎንደር ከተማ በነበራቸው ውይይት ወቅት ተናግረዋል። ሌተና ጀነራል ብርሃኑ በቀለ ከሰራዊቱ ከፍተኛ አመራሮች፣ ከፌዴራል ፖሊስ፣ ከአድማ ብተና፣ ከሰላም አስከባሪ፣ ከሚሊሻ፣ ከጎንደር ከተማ ፖሊስና አስተዳደር አካላት ጋር በዓሉ ከከተራ እስከ ፍጻሜው ድረስ የበዓሉ ታዳሚ ያለምንም ስጋት እንዲያከብረው የጸጥታ አካላት በሚኖራቸው ሚና ዙሪያ ተወያይተዋል።
በኢትዮጵያ በዩኔስኮ ከተመዘገቡ የአደባባይ በዓላት አንዱ የሆነው የጥምቀት በዓል በድምቀት ከሚከበርባቸው ቦታዎች አንዱ የሆነው የጎንደር ከተማ ነው ያሉት ሌተና ጀነራል ብርሃኑ በቀለ ጎንደር የጥምቀት በዓልን በደመቀ ሁኔታ ማክበር የሚያስችል አስተማማኝ ሰላም አላት ብለዋል። ከበዓሉ ቀደም ብሎ ልዩ ልዩ ኪነ ጥበባዊ ትዕይንቶች ያለምንም የጸጥታ ችግር እየተከናወነ ይገኛል ያሉት አዛዡ ሌተና ጀነራል ብርሃኑ በቀለ በርካታ የሀገር ውስጥም ሆነ የውጭ ቱሪስቶች የሚታደሙበት የጥምቀት በዓልም በአማረና በደመቀ መልኩ ለማክበር የቅድመ ዝግጅት ስራዎች ከመቼውም ጊዜ በበለጠ ስለመሰራቱ ተናግረዋል። የሰላም ባለቤት ህዝቡ ነው ያሉት ሌተና ጀነራል ብርሃኑ በቀለ ወጣቱ እንደ ከዚህ ቀደሙ ሁሉ እስከ በዓሉ ፍጻሜ ድረስ ከጸጥታ ኃይሉ ጎን በመሰለፍ የሚጠበቅበትን ኃላፊነት እንዲወጣ ጠይቀዋል። በተያያዘ መረጃም ከፍተኛ አመራሮች በኮሪደር ልማቱ የተዋበውን የጎንደር ከተማ የምሽት ገጽታ ተዘዋውሮ ተመልክተዋል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማን ታግደው የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋዬ፣ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘውና ሌሎችም መሪዎች የጎንደር ከተማን የምሽት ገጽታ ተዘዋውረው ተመልክተዋል። የትናንቷ ህወሓት ዛሬ የለችም ነገም አትመጣም ሲሉ የህወሓት የቁጥጥር ኮሚሽን ሊቀመንበር ተክለ ብርሃን አርአያ ገለጹ። ነባር ታጋዩ በፓርቲው ውስጥ ከማዕከላዊ ኮሚቴ እስከ ቁጥጥር ኮሚሽን ሊቀመንበር ለዓመታት በኃላፊነት አገልግለዋል። ሐቀኛ ከሙስናና አድሏዊነት አሰራር የጸዱ ናቸው ተብለው በትግል ጓዶቻቸው የሚወደሱት ታጋዩ ከ2 ዓመታት በፊት የተካሄደውንና የህወሓትን አመራር ለሁለት ቡድን ከፍሎ ክፉኛ ያዳከመው 14ኛ ጉባኤ ህገወጥ ነው ብለው በመቃወም ፓርቲውንና ስልጣናቸውን ለቀዋል። ታጋይ ተክለ ብርሃን አርአያ ጥር 6 2018 ዓ.ም ለአንዳ ሪፖርት ከተባለ ሚዲያ ጋር ህወሓትን አስመልክተው በሰጡት ከ1 ሰዓት በላይ ርዝማኔ ባለው ቃለ መጠይቃቸው ላይ ህወሓት በተለይ ከ1993 ዓ.ም የመሪነት መከፋፈል ወዲህ የዓላማ ጥራት ችግር ያጋጠመውና እየተዳከመ የመጣ መሆኑን ላለፉት 25 ዓመታትም ሰብአዊ ሀብቱ ሶሻል ካፒታል የተበተነበት ፓርቲ መሆኑን አመራርና አባሉ በኪራይ ሰብሳቢነትና ሙስና መዘፈቅ ከጀመረ መቆየቱን አዲስ ተተኪ ሐሳብ የሌለው በኔትወርክና ጥቅም የተሳሰረ ልል መሪነት ያለው እንደሆነና የአሁኑ ህወሓት ስትራቴጂክ አመራር እንደሌለውም ገልጸዋል። ስትራቴጂክ አመራር የሌለው ፓርቲ ደግሞ ፓርቲ ሆኖ አይቀጥልም ያሉት የቀድሞ አመራር የግል ጥቅም እንጂ የዓላማ አንድነት ያላሰባሰበው አመራር ቡድኖች እየፈጠረ አንዱ ሌላውን እያሳደደ እየበላ ፓርቲውን ወደማይድንበት ደረጃ አድርሶታል ብለዋል። ለ60 ቀናት ተሰብስበው ከመጨቃጨቅ ባሻገር የፈጠሩት ያስተሳሰብና የአመራር አንድነት አልነበረም ያሉት አመራሩ በመጨረሻ አንዱ ቡድን ሌላውን ቡድን ገፍትሮ ነሐሴ 2016 ቁጥጥር ኮሚሽን ያልደገፈውና ያልተቀበለው ጉባኤ አካሂደዋል ብለዋል። አያይዘውም ጉባኤው ህወሓትን ወደ 4 ቡድን መከፋፈል ያዋለደ ነው ያሉ ሲሆን አንዱ ቡድን ስምረት ፓርቲን ወልዶ ሌሎች የሚባሉ ፓርቲዎች ሆነዋል ብለዋል። የተቀሩት ህወሓት ነን የሚሉት ደግሞ ለ2 ቡድን ተከፍለው ውስጥ ለውስጥ እየተባሉ ይገኛሉ። ደብረ ጽዮንና ጌታቸው ህወሓትን በማዳከም ታሪክ ይጠይቃቸዋል። የትናንቱ ህወሓት ዛሬ የለም፣ ነገም አይመጣም። ዛሬ ያለው ህወሓት ስርዓትና መርህ አልባ ነው። ለአሁኑ መድረክ የሚዋጅ ህወሓት የለም። ስለ ግል ጥቅሙ እንጂ ስለ ህወሓት ጥንካሬ የሚጨነቅ አመራር የለም። የአሁኑ አጀንዳ ትግራይ እንዴት መዳን አለባት እንጂ ህወሓት እንዴት መዳን አለበት አይደለም መሆን ያለበት ብለዋል። ውይይትንና ስርዓትን ማስቀደም ያስፈልጋል። የተለያዩ አመለካከቶች የሚያስተናግድ አቃፊ መንግስት ማቋቋም ያስፈልጋል። የፖለቲካ የስህበት ማዕከሉ ፓርቲዎች ሳይሆኑ መንግስት ስለማጠናከር መሆን አለበት። ምርጫ መካሄድና አለመካሄድ የህዝብ እንጂ የፓርቲዎች መብት አይደለም። ህዝብ ለምርጫ ይዘጋጃል። ፓርቲዎች የሚያወዳድራቸው ሀሳብና እጩ ያቀርባሉ። እኔ የሌለሁበት ምርጫ አይካሄድም የሚለው አይሰራም። ለምርጫ ምቹና አስቻይ ሁኔታ መፈጠር አለበት። ትግራይ በህዝብ ምርጫ የቆመ ሲቪል መንግስትና አስተዳደር ያስፈልጋታል ብለዋል። የቀድሞ የህወሓት የቁጥጥር ኮሚሽን ሊቀመንበር ተክለ ብርሃን አርአያ ያለ ሰራተኛ ፈቃድ የሚፈጸም የደሞዝ ቅነሳና የክፍያ መዘግየት በአስተዳደር በደልነት ተፈረጀ።
በተለያዩ የሀገሪቱ ክልሎች የሚገኙ የመንግስት ሰራተኞች ወርሃዊ ደሞዛቸው በወቅቱ እንደማይከፈላቸውና ለተለያዩ የልማት ስራዎች በሚል ያለ ሰራተኞቹ ፈቃድ የደሞዝ ቅነሳ እየተፈጸመባቸው መሆኑን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። ተቋሙ በሲቪል ሰርቪስ መስሪያ ቤቶች ላይ ባካሄደው የቁጥጥር ስራ በሰራተኞች ላይ ከሕግ ውጭ የሚፈጸሙ የደሞዝ መቆረጥ፣ የቅጥር፣ የደረጃ እድገትና የዝውውር በደሎች በስፋት እንደሚስተዋሉ አስታውቋል። በቁጥጥር ግኝቱ መሰረት በአንዳንድ ክልሎች፣ ዞኖችና ወረዳዎች ውስጥ የሰራተኞች ወርሃዊ ደሞዝ በወቅቱ የማይከፈል ከመሆኑም በላይ በመቶኛ በክፍፍል የሚከፈልበት ሁኔታ መኖሩ ተገልጿል። በተጨማሪም ለልማት ማህበርና ለኤችአይቪ መከላከያ በሚሉ ምክንያቶች ያለ ሰራተኛው ፈቃድና በግዳጅ ከደሞዝ ላይ ክፍያ እንደሚቀነስ ተቋሙ አረጋግጧል። እነዚህ ድርጊቶች የመንግስት ሰራተኞችን መብት የሚጥሱና በኑሯቸው ላይ ጫና የሚፈጥሩ የአስተዳደር በደሎች መሆናቸው ተመላክተዋል። ተቋሙ በበጀት ዓመቱ የመጀመሪያ 6 ወራት በ20 ጉዳዮችና በ46 ተቋማት ላይ ባደረገው ቁጥጥር 100 የሚሆኑ የአሰራር ክፍተቶችን ለይቷል። ከእነዚህም መካከል በአንድ የሥራ መደብ መታወቂያ ቁጥር ከአንድ በላይ ቅጥር መፈጸምና ደንብና መመሪያን ያልተከተሉ የሰራተኛ ዝውውሮች በዋናነት ይጠቀሳሉ። እነዚህ ህገወጥ አሰራሮች በሲቪል ሰርቪሱ መዋቅር ውስጥ የመልካም አስተዳደር ችግሮች እንዲስፋፉ ምክንያት መሆናቸው ተገልጸዋል። ይህንን ችግር ለመቅረፍ ተቋሙ ከአስፈጻሚ አካላት ጋር በግኝቶቹ ላይ ስምምነት ላይ የደረሰ ሲሆን በህግ የተከለከሉ የደሞዝ ቅነሳዎች እንዲቆሙና ያልተከፈሉ ውዝፍ ክፍያዎች ለሰራተኞች እንዲሰጡ የመፍትሄ ሀሳብ አቅርበዋል። በቀጣይም በየደረጃው ያሉ አስተዳደሮች የሰራተኞችን መብት እንዲያከብሩና ህጋዊ የአሰራር ስርዓትን እንዲከተሉ ተቋሙ አሳስበዋል። የእስራኤል ወታደሮች ራስን ማጥፋትና በጭንቀት መታወክ መጠን መጨመሩ ተሰማ። ሐማስ በደቡብ እስራኤል ላይ ባደረሰው ጥቃት የተቀሰቀሰው የ2 ዓመት ግጭትን ተከትሎ በጋዛ ላይ ክፉኛ ውድመት ደርሷል። በዚህ ባልተለመደ ሁኔታ ከድህረ ጦርነት በኋላ በጭንቀት መታወክና በጦር ሰራዊት መካከል ራስን ማጥፋት በከፍተኛ ሁኔታ እየጨመረ ይገኛል ተብለዋል። በቅርቡ በመከላከያ ሚኒስቴርና በጤና አቅራቢዎች የወጡ ዘገባዎች በጋዛና በሊባኖስ ጦርነቱ እንደቀጠልና ከኢራን ጋር ውጥረቱ እየተባባሰ በመምጣቱ የወታደራዊ ኃይል የአእምሮ ጤና ቀውስ በዝርዝር መኖሩ ተገልጿል። የጋዛ ጦርነት በእስራኤልና በሊባኖስ ሂዝቦላ መካከል በድንበር ማስፋፋት በመቶ ሺዎች የሚቆጠሩ ወታደሮችና ተጠባባቂዎች በሁለቱም ግንባሮች በአገሪቱ ታሪክ ውስጥ በነበሩት ከባድ ውጊያዎች ተሰማርተዋል። የእስራኤል ጦር ከ71 ሺህ በላይ ፍልስጤማውያንን በጋዛ እንዲሁም በደቡባዊ ሊባኖስ 4400 መግደሉን የጋዛና የሊባኖስ ባለሥልጣናት የገለጹ ሲሆን እስራኤል ከጥቅምት 7 ጀምሮ ከ1100 በላይ በየወታደራዊ አገልግሎት አባላት መገደላቸውን ገልጻለች። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሠራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት